ትኩሳት ስብሐት ገብረ እግዚአብሔር። ክፍል 1 ከውብ ሰማይ በታች። ባህራም ከሩቅ። ይህ ሁሉ የሆነውና የተደረገው ኤክስ ውስጥ ነበር። ኤክስ-አን-ፕሮቫንስ በፈረንሳይ ደቡብ ከማርሴይ አጠገብ የምትገኝ ትንሽ የዩኒቨርሲቲ ከተማ ናት። ሕዝቧ ግማሽ በግማሽ ተማሪ ነው። የኤክስ ሰማይ አብዛኛውን ጊዜ ብሩህ ሰማያዊ ነው። አንዳንድ ጊዜ ውሃ አረንጓዴ ይሆናል። ወደ ማታ ላይ እንደ ልጃገረዶቹ ጉንጭ ይቀላል። የኤክስ አየር ጠባይ የተመሰገነ በመሆኑ ሀብታም በሽተኞችና ሽማግሌዎች በሐኪም ምክር ወደ ኤክስ መጥተው ይኖራሉ። ስለዚህ ኩርሚራቦ የተባለው የኤክስ ዋና ጎዳና ላይ ሽማግሌዎች፣ አሮጊቶችና ባለሻኛዎች፣ እግራቸው ረጃጅም ቀጫጭን የሆነ የተነፋ ደረታቸው ውስጥ አንገታቸው የተቀበረ ባለሻኛ ሰዎች በቀስተኛ እርምጃቸው ሲዘዋወሩ ይታዩበታል። ባቡር መንገድ ዳር የተደረደሩት አግድም ወንበሮች ላይ የአሮጊትና የሽማግሌ መዓት ቁጭ ብሎ ሹራብ እየሰራ ወይም ጋዜጣ እያነበበ ፀሐይ ይሞቃል። ወይም ዝም ብሎ ባዶ ብርጭቆ መሳይ ፈዛዛ አይኑን አተኩሮ ምን ያይ ይሆን? ከንፈሩን ያለማቋረጥ ያንቀሳቅሳል። ምን ይል ይሆን? በጣም ይቀፋሉ። የፈረንጅ ሽማግሌዎችና አሮጊቶች ጨምዳዳ ቆዳቸው የተሰነጣጠቀ ደረቅ ሰም ይመስላል። ቀጥቃጣዎች፣ ዝምተኞች፣ አገጫቸው ተገንጥሎ ወደ ታች የወደቀ ከንፈራቸው የተንጠለጠለ ጥርሳቸው የፈራረሰ ሽማግሌዎች፣ ጥርሳቸው አልቆ አፋቸው ወደ ውስጥ የጎደጎደ ፂማም አሮጊቶች፣ የመኖር ጊዜያቸው አልፎ የሞት ጊዜያቸውን ዘመናዊ ሕክምና ከልክሏቸው ታችኛ ከንፈራቸውን እንደ ጡጦ እየጠቡ ሞትን ሲጠብቁ የሚውሉ የሕይወት ኦናዎች፣ ዝምተኞች፣ ለዓይን ብቻ ሳይሆን ለአፍንጫም ይቀፋሉ። የልዩ ልዩ መድኃኒት፣ የእርጅና፣ የሞት ሽታ፣ ሳይቀበር መግማት የጀመረ ሥጋ ደግሞ መብዛታቸው ከተማሪው እኩል ሳይሆኑ ይቀራሉ። ማታ መቼስ ፀሐይዋ ሙቀቷን ይዛ ስትሄድ ወደ የአልጋቸው ይከተታሉ። ቀን ግን የትም ይገኛሉ። ኤክስን ይወሯታል። ኩርሚራቦ ግዛታቸው ነው። ዩኒቨርሲቲው አጠገብ ያለው መናፈሻ ቤተ መንግሥታቸው ነው። ካፌዎቹ ቅኝ አገራቸው ናቸው። ቀን ሲኒማ የገባ እንደሆነ በጨለማው ሳይታወቅህ ሳይተኛ ከሚያንኮራፋ ሽማግሌ ወይም በየ3 ሰከንዱ አክ ከምትል አሮጊት አጠገብ ትቀመጣለህ። ደግነቱ ይሄ ታሪክ ስለ አሮጊቶችና ስለ ሽማግሌዎች አይደለም፣ ስለኛ ስለ ወጣቶቹ ነው። ስለ ባህራም፣ ስለ ኒኮል፣ ስለ ሲልቪ፣ ስለ ሉል ሰገድ፣ ስለ ሌሎችም ወጣቶች። ጥሩ ነው ወጣት መሆን። ገንዘብ ባይኖርህም ጤና ይኖርሃል። መልክ ባይኖርህም አንጎል ይኖርሃል። ዕውቀት ባይኖርህም ጉራ ይኖርሃል። ፍቅር ባይኖርህም ተስፋ ይኖርሃል። ደስታ ባይኖርህም ንዴት ይኖርሃል። መጨቆን ቢበዛብህ ሪቮሉሽን ታስነሳለህ። መኖር ቢያስጠላህ ወይም ቢያቅትህ ራስን ትገድላለህ። ሰው ባያውቀውም ቅሉ ታሪክ ይኖርሃል። ወጣት ነህና የኤክስ የበጋ ሙቀት እየከበደኝ አላሰራ ስለሚለኝ ከሰዓት በኋላውን ተኝቼውልና ሌሊት ስሰራ ለማደር ሞክራለሁ። አንዳንድ ሌሊት ስራውን ቢሲለኝ ከሆቴሌ ወጥቼ በእግሬ እዘዋወራለሁ። ደስ ይለኛል በሌሊቱ ኤክስን መዞር። ትንሽ ከተማ ስለሆነች 7 ሰዓት ሲደርስ ሁሉ ነገር ተዘግቷል፣ ከካፌ ሴንትራና ከላ ፓሌት ናይት ክለብ በቀር። በቀን ጠባቦቹን መንገዶች የሚያስጨንቃቸው ሕዝብ በሙሉ ተኝቷል። እነዚያ ቀን የሚያስፈሩኝ መምጫቸው የማይታወቅ እብድ ፈረንሳይ ነጂዎች በያልጋቸው ተከተዋል። ኤክስ-አን-ፕሮቫንስ ሰላም ነው። ቤቶቹ ሁሉ ጨልመዋል።
የመንገድ መብራት በርቶ በጸጥታው የጫማዬን ድምፅ ብቻ እየሰማው ስራመድ ባዶ ከተማ ውስጥ እንዳለው ሆኖ ይሰማኛል። አልፎ አልፎ በየአደባባዩ የሚገኙት ሰው ሰራሽ ምንጮች ወደ ኮከቦቹ በኩል እየዘለሉ ከሌሊቱ ጋር ይንሾካሾካሉ። አንድ ሌሊት ወደ 8 ሰዓት ላይ አንዱን መንገድ ይዤ ስራመድ ቆይቼ ወደ ግራ በኩል ስታጠፍ ከፊቴ 4 የሚታገሉ ፈረንጆች ድንገት ብቅ አሉ። ብቅ ያልኩት እኔ ነበርኩ፣ ግን እነሱ ብቅ ያሉብኝ መሰለኝ። በበጋው ሙቀት ምክንያት 4ቱም በሸሚዝ ናቸው፣ ይታገላሉ። በሌሊቱ ጸጥታ ጫማዎቻቸው ከአስፋልቱ ጋር ሲፋተጉና ትንፋሻቸው ሲቆራረጥ ይሰማል። ለጊዜው ማን ከማን ጋር እንደሚታገል ለማወቅ አልቻልኩም። ዝም ብዬ ስመለከት 3 ግዙፍ ሰዎች አንዱን ደቃቃ ቢጤ ገጥመውት ኑሮ ከጥቂት ትግል በኋላ 2ቱ በቀኝና በግራ በኩል ያዙት፣ 3ኛው ከፊቱ ቆመ። ሁሉም ቁና ቁና ይተነፍሳሉ። ደቃቃው ሰውዬ ይፍጨረጨራል፣ ግን ድምፅ አያሰማም። ለምን እንደማይል እንጃለት። ከፊት የቆመው ግዙፍ አንዴ በጥፊ መታውና ዘወር ብሎ አጠገባቸው ካለው ግድግዳ ስር አንድ ትንሽ ነገር አንስቶ መጥቶ በዚህ በጨበጠው ነገር የትንሹን ሰውዬ ግንባር ፈተገው። ትንሹ ሰውዬ በጨበጠው ነገር ትንሹ ሰውዬ ተፋበት። ግዙፉ በሹክሹክታ እየተሳደበ ወይም እየተራገመ ከሱሪ ኪሱ መሀረብ አውጥቶ ፊቱን ጠረገና ሲያበቃ ደቃቃውን አንድ ቃሪያ ጥፊ ያላሰው። ጥፊው ጧ ሲል ቀሰቀሰኝ። ገና አሁን ከመፍሰዜ ነቃው። ዘውር ስል አጠገቤ ለመንገድ መጠገኛ ይሁን ለቤት ማሰሪያ የተከመረ ኮረት አየው። በፍጥነት 7 ከባድ ጠጠር አነሳውና እያነጣጠርኩ ሰዎቹ ላይ መወርወር ጀመርኩ። ስወረውር የአበሻ ነገር የሚል ሐሳብ በኃይል አሳቀኝ። ከትከት ብዬ እየሳኩ የወረወርኳት ድንጋይ 3ኛዋ በጥፊ ተማችውን ሰውዬ ደረቱን ደለቀችው። 4ኛዋ የአንዱን ትከሻ መታች። ድንጋዩና ሳቋ አስደንግጧቸው ትንሹን ሰውዬ ለቀቁትና ተፈተለኩ። ለምራቅ ያህል እጄ ውስጥ የቀሩትን ድንጋዮች ወረወርኳቸው። በድንጋዮች የሸኝነት ጥቂት እንደሮጡ ወደ ቀኝ በኩል ታጠፉ፣ ጠፉ። ሳቄም ድንገት ጠፋ። የፍርሃት ሳቅ ኖሯል። አጠገባችን ምንጭ ሰማው። ገና አሁን ሰማሁት። ለካስ ፕላስ ዴካትር ዶፈን የተባለው አደባባይ ውስጥ ነን። ትንሹ ሰውዬ ግራ ገብቶት መንገዱ መሃል ቆሞ እኔን ያየኛል። እጄን እያራገፍኩ ወደሱ ሄድኩ። ይህን ያህልም ደቃቃ አይደለም፣ ከኔ ትንሽ ተለቅ ይላል። ደቃቃ የመሰለኝ ጠላቶቹ በጣም ግዙፍ ስለነበሩ መሆን አለበት። ቦንሷ አልኩት። ቦንሷ አንተ ነህ እንዴ? ሀለላሴ ሙት አለኝ እየሳቀ። ባህራም ነው። ከዚህ በፊት ከሀበሾቹ ጋር ብዙ ጊዜ አይቼዋለሁ፣ ግን ያን ጊዜ የአገሬን ልጆች በብዙ ስለማልጠጋቸው ይህን ባህራም ተዋውቄው ወይም አናግሬው አላውቅም ነበር። ድምፁ ወፍራም ሆኖ ለጆሮ ደስ ይላል። ፈረንሳይኛው የፈረንሳዮቹ አይደለም። መልኩ ግን ትንሽ የደቡብ ፈረንሳዮችን ይመስላል። ፊቱ እንደ ፈረንጅ ነጭ ሳይሆን ጸጉሩ በጣም ጥቁር ነው። ሀለላሴ ሙት ያለኝ ሀበሻ መሆኔን ስላወቀ ነው። አብሯቸው የሚሄድ ሀበሾች ብዙ ጊዜ ኃይለ ሥላሴ ይሙት ሲሉ ሰምቷል። ሀበሻ መሆኔን እንዴት አወቅ? አልኩት። አረስ ምንም አውቀዋለሁ። ከነተመስገን ከነሉል ሰገድ ጋር ነው ሙሉ ከፈረንሳይ ሕግ ጋር ስንዳረቅ እንውላለን። ከሩቅ ብዙ ጊዜ አይቻለሁ። ይሄ ምንድነው? አልኩት። ግንባሩ ላይ በከሰል ር የሚመስል ፊደል በጥቁር ተጭሮበታል። የተጫረበት ቦታ ግንባሩ በጣም ቀልቷል። አሁን ነው የጻፉብኝ። ቆይ እስቲ አለና ከኋላ ኪሱ ቦርሳ አውጥቶ እዚያ ውስጥ ባለችው ትንሽ መስታወት ፊቱን አየ፣ ሳቀ። ከኪሱ መሐረብ አውጥቶ ከሰሉን ከግንባሩ እየጠረገ ይሄ ፊደል ሲ ነው፣ ኮሚኒስት ማለት ነው አለኝ። ፈረንሳይኛው ብዙ የሰዋሰው ስህተት አለበት። ኮሚኒስት ነው ማለት ነው?
ስለው ማዕረጉንና ቦርሳውን መልሶ ኪሱ እየከተተ ኃይለሥላሴ ሙት ለራስ ተመልከት አለና ወደ ግድግዳው ጠነቆለ። ግራጫው ግድግዳ ላይ በትልቁ ከሩቅ እንዲታይ በከሰል የተጻፈ ይነበባል። ሆቺሚኒ ለዘላለም ይኑር፣ የቪየትናም ሕዝብ ለዘላለም ይኑር፣ የአሜሪካ ኢምፔሪያሊዝም ይውደም፣ ያንኪ አገርህ ግባ የሚል ጽሑፍ። ይህን ስጽፍ አግኝተው ነው እነዛ ሰዎች ሊደበድቡ የፈለጉት? ሰዎች አይደሉም፣ አሜሪካኖች ናቸው አለኝ እየሳቅኩ። በል እንሂድ ከዚህ ሳይመለሱ አልኩት። አትስጋ፣ አይመለሱም፣ ፈሪዎች ናቸው። ይህን ጊዜ ከበላያችን ከሶስተኛ ፎቅ አንድ መስኮት ተከፈተና ጆሮ የሚበሳ የሴት ድምፅ እንተኛበት። ይቅርታ ሜቴ፣ መሄዳችን ነው አላት። በገዛ ቤታችን ውስጥ መተኛት ካልቻልንማ እያለች ያጉረመረመች መስኮቷን ዘጋች። ኦ እንሂድ ከዚህ አለኝና ወደ ኩርሚራቦ በኩል መራመድ ጀመርን። በጥፌ የተመታ ፊቱን እያሸ ፈረንሳዮችም ጨቅጫቃ ናቸው፣ አሜሪካኖችም ቂል ናቸው። ሰው ማለት የኢትዮጵያ ሰውና የኢራን ሰው ነው አለኝ። ቀልደኛ ነው። የኢራን ሰው ነህ ማለት ነው አልኩት። ነኝ። የኡመር ካያም የአገር ልጅ ነህ? ነኝ። የእሱን ግጥሞች በቃል ታውቃቸዋለህ? ሁሉንም አላውቃቸውም። የምታውቀውን በልልኝ እስቲ። እኔ ያነበብኩት በእንግሊዘኛ ተተርጉሞ ነው። እሱ ራሱ የጻፈውን በጆሮዬ መስማት እፈልጋለሁ አለልኝ። በጣም ደስ ይላል። ቋንቋው ሼና ቼ ይበዛበታል። ደግሞ የሰውየው ድምፅ ወፍራምና ልዝብ ሆኖ ኡመር ካያምን ራሱን የሰማሁት መሰለኝ። ድገምልኝ አልኩት። ደገመልኝ። ሌሎችንም በቃሉ ወጣልኝ። ከሳዲ፣ ከሩሚ፣ ከፊርዶዚ በልልኝ እስቲ አልኩት። እነሱንም ታውቃቸዋለህ አለኝ። የለም ስማቸውን ብቻ ነው። በሀገራችሁ ከኡመር ካያም እንደሚልቁ አውቃለሁ፣ ግን ተተርጉሞ ደስ አይሉም። ስለዚህ አላነባቸውም። በልልኝ አልኩት። አለልኝ እየተረጎመ። ኩርሚራቦ ስንደርስ ስለደረስክልኝ ያላመሰገንኩህ አቋረጥኩት። ለመሆኑ ሰው እንዲደርስል ለምን አልጮክም አልኩት። አስበው እንጂ አለኝ። እንዴት አንድ ኢራናዊ 3 አሜሪካኖች ያዙኝ ብሎ ይጮሃል? ሁለታችንም ሳቅን። ደግሞ ፈረንሳዮችን ታውቃቸዋለህ፣ ስለምንም ነገር ጅሜንፈስ ነው የሚሉት። ሰማዩ እስኪሰነጠቅ ብጮህም ማንም አይደርስልኝም። ለመሆኑ አንተ ወዲህ ሰፈር ምን ልታደርግ በዚህ ሰዓት መጣ? የካርል ማርክስ ወይም የሌኒን መንፈስ ወዲህ መርቶኝ ይሆናላ። ሳቀ። ሳቁ ደስ ይላል። ተላላፊ ነው። አሁን ሳስበው ጊዜ ደነገጥኩ አለኝ። ምኑን? እነሱን ስተህ በድንጋይ እኔን አንክተኝ ቢሆንስ? አታስብ፣ አበሻ ድንጋይ ወርውሮ አይስትም። አፍሪካውያን እንደመሆናችን መጠን ገና ድንጋይ ዘመን ውስጥ ነው ያለነው። ጦርነት ስንዘምትም በድንጋይ ነው። እየሳቀ እንደኛ ናቸው። እኛ ግን ገና ድንጋይ ዘመንም አልደረስንም። የት ዘመን ናችሁ? ጥርስና ጥፍር ዘመን እንደ ነብር ሀይ ስንስቅ። ለመሆኑ ጣሊያንን በምኒልክ ጊዜ ድል ያደረጋችሁት በዱላና በድንጋይ ብቻ ነበራ አለኝ። እና በመልካችን አስፈሪነትና በሽለላችን። ታዲያ ትንሽ ሽለላ አታስተምሩንም? አሜሪካኖቹን እንድናስወጣበት። የሚገዛችሁ የእናንተው ሻህ መስሎኝ ነው። ግን ሻህ የአሜሪካኖቹ አሽከር ነው። እንዴት እባክህ! የነ ፊርዶዚ የነ ኡመር ካያም አጥንት አይቆረቁራችሁም? የዛራቱስትራ መንፈስ አይቀየማችሁም? እሱ ነው እኮ የሚገርምህ አለኝ በምር ድምፅ። ግን ታያለህ፣ ኢራን እንደገና የነጻነት ሀገር የምትሆንበት ጊዜ ይመጣል አለኝ። ብቻ እሱን ለጊዜው እንተውና ሰንትራን ሂድ፣ ቢራ ልግዛልህ። ጥሩ። ረስቼ ስሜ ባህራም ይባላል። ባህራም አፍሻር ኢንቻንቴ አልኩትና ተጨባበጥን፣ ሳቅን። እኔም ስሜን ነገርኩት። ካፌ ሰንትራ ገብተን ቢራ እየጠጣን ትንሽ ፖለቲካ እያወራን ከሳቅን በኋላ ስንለያይ የድንጋይ ዘመን ለዘላለም ይኑር አለኝ። ያንኪዎቹን ለማባረር ኃይለሥላሴ ሙት አለ። ተለይቸው ሲሄድ ሳቁ ተከተለኝ። በነጋታው ማታ ተመስገንን ሲኒማ አገኘሁትና ቢራ ልጋብዝ ብዬ ካፌ ወሰድኩት።
ግዙፍ ቢጤ ጠይም ልጅ ነው። አይኖቹ ትንንሽ ናቸው። ስላየነው ፊልምና ስለ ሌሎች ፊልሞች፣ ስለ ፈረንሳዮች፣ ስለ ሀገራችን፣ ስለ ሴቶች ስናወራ ከቆየም በኋላ ጨዋታውን ቀስ አድርጌ ወደ ባህር አመራሁት። እንዴት ያለ ሰው ነው አልኩት። ለማወቅ የማይቻል ሰው ነው አለኝ። ያወራል፣ ይለፈልፋል፣ ግን በልቡ ውስጥ ምን እንደሚያስብ በእውነት ለመገመት አይቻልም። የሚያወራው ወሬ ብሰማ በጭራሽ ብልጥ አይመስልም። እንዲያውም ወደ የዋህነት ይወስደዋል። ግን ደግሞ በአንድ በኩል ስትመለከተው ብልጥ መሆን አለበት። እንዴት? የተመስገን ትንንሽ አይኖች የባሰውን አነሱና እንደ ማብራት አሉ። ሳቅ ማለቱ ነው። ሲጋራውን እየኮሰተረ እኛ በወር 600 ፍራንክ እናገኛለን አለኝ። ባህራም ስኮላርሺፕ የለውም፣ በቤቶቹ ገንዘብ ነው የመጣው። ግን ቤቶቹ ሳንቲም ከላኩለት ይሄው 6 ወር አለፈ። ምን እንደነካቸው አይታወቅም። ታዲያ እሱ ሳንቲም ሳያገኝ እኛ በወር 600 ፍራንክ እየበላን ከኛ እኩል ካፌ እየገባ ይወጣል፣ ከኛ እኩል ሲኒማ ይገባል፣ ከኛ እኩል ፓርቲ እየመጣ ይደንሳል፣ ሴት ያሳድዳል። በፊት ያስቀመጠው ገንዘብ እንዳለው በጭራሽ ገንዘብ ማስቀመጥ የሚችል ሰው አይደለም። ታዲያ ገንዘብ ከየት ያመጣል? ተመስገን ጠይም ፊት ላይ የማፈርና የመሳቅ ፈገግታ መጥቶ አይኖቹን ሸፈናቸው። እኔ ያበደርኩት እስካሁን ከ200 ፍራንክ በላይ ይሆናል። ሉልሰገድ 150 ያህል አበድሮታል። ሌሎችም አበሾች እንደያቅማቸው አዋጥተዋል። ተካ ግን ከ30 ፍራንክ በላይ አልገብርም አለ። ምን ነው አለ። ምን መጣብኝና ለማንም አቃጣሪ አረብ እገብራለሁ አለ። ለምን አቃጣሪ ይለዋል? ከሴቶች ጋር ያየዋል። ደግሞ ቤቶቹ ገንዘብ ሳይልኩለት ከኛ እኩል ይኖራል። ስለዚህ አቃጣሪ መሆን አለበት። ሌላ ማስረጃ ሊኖር አይችልም? ቢኖርስ ተካ እንዴ ልታስረዳው ትችላለህ? አቃጣሪ አረብ ካለ አቃጣሪ አረብ ነው ማለት ነው። በቃ ተው አረብ አይደለም የኢራን ሰው ነው ብንለው እንኳ አረብ ነው ብሎ ድርቅ አለ። አንተስ አቃጣሪ ይመስላል? አይመስለኝም። ግን እኛ ያበደርነው 400 ፍራንክ እንኳን ለ6 ወር ለ1 ወር አይበቃውም ይመስለኛል። ሴቶቹ በብዙ ያግዙታል። ለምሳሌ የምግብ ትኬቱን የምችልለት ኒኮል ነች። ኒኮል አንዲት አጠር ያለች ጥርሷ እንዳይጥ የተዘረዘረ ጸጉሯ አቧራ የተነሰነሰበት የሚመስላለች እሷ ናት። ደግሞ በወር 90 ፍራንክ የተከራየው ቤት አለው። ባለቤትየው 6 ወር ሙሉ ዝም የሚለው አይመስለኝም። ታዲያ ኪራዩን ከየት አምጥቶ ይከፍላል? ሴቶቹ ይከፍሉት ይሆናል ብዬ አስባለሁ። ማን? ኒኮል ወይ ኒኮል ወይ ሌላ ማስ ሴቶች አሉት። ምኑ እንደሆኑ እንጃ። ብቻ ምን ልበልህ ስለ ባህራም ለማወቅ አይቻልም። ሌሎቹንም አበሾች ስለ ባህራም ጠይቃቸው በሌላ አነጋገር ይህንኑ ደገሙልኝ። ተካ ስለ ባህራም ነግሮኝ ሲጨርስ ጥፍሮቹን እየነከሰ ገንዘብ እንዳታበድረው ተጠንቀቅ አለኝ። እነ ሉልሰገድ የፈቀዱትን ያህል ይገብሩለት። ሉልሰገድም አባቱ ሀብታም ነጋዴ ናቸው። ከኢትዮጵያ ሕዝብ ያጭበረበሩትን ገንዘብ ጥቂቱን አንድ ምስኪን አረብ ቢጠቀምበት ምንም አይደለም። ተመስገንም አባቱ ሚኒስትር ናቸው። ከሕዝቡ የቀሙትን ገንዘብ እንደ ልብ ሊልኩለት ይችላሉ። ስለዚህ ለባህራም ይስጠው። አንተ ግን የኔ ቢጤ ደሃ ነህ፣ እንዳትታለል ተጠንቀቅ። ይሄ ባህራም ዋና አጭበርባሪ ነው። ይህን ባህራም ማወቅ ፈለግኩ። ራሴን ለወደፊት ደራሲ ለመሆን ካቀድክ እንደ ባህራም ያለ ሰው ሲያጋጥምህ በተቻለ መጠን ልታውቀው መጣር አለብህ አልኩት። ሰውን የምናውቀው ስለ ራሱ የነገረን እንደሆነ ነው። ግን ከጠየቅነው አይናገርም። ቢናገርም እውነቷን ፍርጥ አድርጎ አይደለም። ስለዚህ መታገስ ያሻል፣ ጊዜን መጠበቅ። አንዲት ሰዓት ትመጣለች። ሰውየው መናገር የሚፈልግባት ሰዓት። መቼ እንደምትመጣ ለማወቅ አይቻልም፣ ግን መምጣቱ አይቀርም። ስለዚህ ዘወትር ዝግጁ መሆን ያሻል። ዙሮ እኔና ባህራም መተዋወቃችን እንደማይቀር እርግጠኛ ስለነበርኩ ነው መሰለኝ ላውቀው በጭራሽ አልቸኮልኩም። ብቻ እሱ ስለ ራሱ በሚነግረኝ ጊዜ ንግግሩ በደንብ እንዲገባኝ በማለት ሌሎቹ ስለ እሱ ምን እንደሚያስቡ እጠይቅ ነበር። በዚያውም እነሱኑ ራሳቸውን ትንሽ አውቃቸው ጀመር።